ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ ሰበር በጣም አደገኛ ሰበር ዜና ተሰምቷል። እንግዲህ ኢራን አለኝ ከምትላቸው ሰዎች መካከል አንደኛው በጣም ወሳኝ የተባለው አሊ ላሪጃኒን እስራኤል እንደገደለችው በግልጽ ዛሬ ያሳውቃለች። በጣም ክሪቲካል ሰው ነው። እንግዲህ አሊ ላሪጃኒ የዚህ ሰው መገደል ምንድነው የሚያመጣው ለውጥ የሚለውን በዚህ ፕሮግራም ላይ ያሳያችኋለሁ። የሰውየው መገደል ፓወር ጋፕ ይፈጥራል ወይ ማለትም አሁን ባለው ሁኔታ ላይ ምን ያህል ኢምፖርታንት ሰው ነው የገደሉት የሚለውን ነገር ማሳያችኋለሁ። ከዛ ውጭ ሰውየው ማን ነበረ የሚለውንም ጭምር ነግራችሁና በተለይ የሰውየው መነሳት ወይም አለመኖር በቀጣይ ኢራን በአሜሪካና በእስራኤል ላይ ጦርነቱን ልታሸንፍ የምትችልበትን ኃይልና ጉልበት፣ እውቀት፣ ሌሎችም ነገሮች ምን ያህል ይጎዳል የሚለውንም ጭምር ነግራችኋለሁ። በአጠቃላይ ደግሞ እንግዲህ እስራኤልና አሜሪካ እየተከታተሉ የኢራን እንግዲህ ቶፕ ኦፊሻልስ እና ቶፕ ሊደርስ ነው እየገደሏቸው ያሉት። የነዚህ ሰዎች መገደል ልክ በሐማስ ላይ የነበሩ መሪዎችን እንደመግደል በሄዝቦላ ላይ ያሉ መሪዎችን ታርጌት አድርጎ እንደመግደል ለውጥ ማምጣት ይችላል ወይ በጦርነቱ ላይ የሚለውንም ጭምር በብዙ ተንታኞች የተቀመጡ መረጃዎች አሉ። እነዛን ሰብስቤላችኋለሁ። እንደገና ሙዴ ሣድስ ቤተሰቦች ለረጅም ጊዜ በብዙ በዓለም ፖለቲካ ላይ አነባለሁ፣ አጠናለሁ። ደስ ይለኛል። እውቀቱ በደንብ የጠለቀው ነገር በደንብ አለን። ይበቃናል ያለን ነገር ውድ ቤተሰቦቼ ብሰጣችሁ አያልቁም። እነዚህ በአራት መጽሐፎች ጽፌያለሁ። እስካሁን አምስተኛው መጽሐፌን ይዤ እየመጣሁ ነው ያለሁት። በእያንዳንዱ ባነበብኳቸው እውቀቶች ሁሉ ያሉት ነገሮችን ቢገለጥ በጣም ብዙ ሀገር የሚጠቅሙ ነገሮች ያሉበት ውስጡ ይሄንን በደንብ አድርጌ ተንትኜ አሳያችኋለሁ። ውድ ቤተሰቦቼ ያለንበትን የመጨረሻው ዘመን መረዳት የሚያስችሉ እውቀቶች የግድ ስለሚያስፈልጉን እንደዚህ የጠለቁ ነገሮችን በየጊዜው ስለምናደርግ በህንንም መረጃዎች ሰብስቤላችኋለሁ። በዚህ ዙሪያ ላይ ትኩረት ላድርግላችሁ። የመጀመሪያው ግን በጣም የሚገርመው እስራኤል በቴህራን ባደረሰችው ዛሬ ከሰዓታት በፊት ባደረሰችው የአየር ድብደባ ከፍተኛ የኢራን የጸጥታ ባለስልጣን አሊ ላሪጃኒን መግደሏን ነው ያስታወቀችው። የጥቃት በኢራን ከፍተኛ አመራሮች ላይ ያነጣጠረና የኢራን እስራኤል ውጥረትን ያባባሰ ከፍተኛ ክፍተት የሚያመጣ እንደሆነ እየተነገረ ያለው። በነገራችን ላይ አሁን በአሊ ላሪጃኒ ግድያ ምክንያት ጦርነቱ የበለጠ ይጋጋማል እንጂ ሊቀንስ አይችልም። እነግራችኋለሁ። የአንድ ጦርነት ማጋጋሚያ መልኩ ነው ይሄ። በነገራችን ላይ በፍጹም ኢራናውያንን እኛ እንኳን ውጭ ሆነን የተረዳናቸውን ያክል እነሱ የተረዱት አልመሰለኝም። ሰዎቹ እንደዚህ አይነት ሰዎች አይደሉም። ማለትም በጣም በረጅም ጊዜ ታሪክ ላይ እንግዲህ መጽሐፍ ቅዱስ ላይ ስለነዚህ ሰዎች ያለውን ታሪክ እናውቃለን። በብዙ መልኩ በትንቢት ውስጥ የተቀመጡ ሰዎች ናቸው። እንግዲህ ከናቡከደነጾር ጊዜ ጀምሮ የፋርስ ነገስታት የነበራቸው ነገር ሁሉ እናውቃለን። እንግዲህ የጤግሮስ የኤፍራጥስ ወንዝ አካባቢ ላይ ያሉ እድገቶች፣ የሜሶፖታሚያ እድገት ረጅም ጊዜ የቆየ ታሪክ ያላቸው ናቸው። በዘር ማንዘርና በሀረጋቸው ውስጥ ብዙ ጊዜ ይሄ እንደዚህ በቀላል የመረታት ነገር የላቸውም። እንደምታውቁት በዓለም ላይ ልክ እንደ ኢትዮጵያ በቅኝ ካልተገዙ ሀገራት መካከል ኢራን አንደኛዋ ናት። እንደምታውቁት ማለት ነው። በቅኝ ያልተገዛችም ኢራን በጣም ጠንካራ ህዝብ ያለበት ሀገር ነውና በቀላሉ አንበረክካሉ፣ በቀላሉ ኢራናውያንን እኔ አፍረካክሳለሁ የሚለው ልክ እንደ ኢትዮጵያውያን ነው። አሁን ለምሳሌ ኢትዮጵያውያንን መጥቶ አንድ ሰው ይቀራል እንጂ ኢትዮጵያ ውስጥ በነገራችን ላይ አንድ ሰው ይቀራል እንጂ ኢትዮጵያ ውስጥ ብጨርሰው ከላይ ከውጭ ለመጣ ገዢ ለመንበርከክ ዝግጁ የሆነ ህዝብ አይደለም የኢትዮጵያ ህዝብ። ተመሳሳይ ነው የኢራንም ህዝብ እንደዚህ አይነት ነገር አለው። ነገር ግን በዘመኑ ፍጻሜ ውስጥ የትንቢት መፈጸሚያ አንዶቹ ኢራናውያን ናቸው። በነገራችን ላይ መጽሐፍ ቅዱስ ላይ የተቀመጠውን አንድ ቀጥዬ በትልቁ ቻናል ላይ ይዤላችሁ የምመጣው መረጃ አለኝ። እዛ ላይ ስትመለከቱ በትንቢቱ ላይ የተቀመጡት ኢራናውያን መጨረሻ እግዚአብሔር እንዴት እንደሚጠቀማቸው ሁሉ ያሳያል። እና እነዚህ ነገሮች ስታዩ ህዝቡ በጣም ጠንካራ ህዝብ ነው። ዞሮ ግን መሪዎቻቸውን እየገደሉባቸው ያለው አሁን ባለበት ሁኔታ ላይ ምንድነው ዜናው የተሰማው የሚለውን ትንተናዎቹን በደንብ ተከታተሉኝ ውድ ቤተሰቦቼ። እውቀታችሁን በጣም ያሰፋላችኋል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦች የእስራኤል የኢራን ከፍተኛ የጸጥታ አማካሪ የነበሩትን አሊ ላሪጃኒን
በድብደባ መግደሏን በይፋ አስታውቃለች። እንግዲህ የጥቃቱ ቦታ ጥቃቱ የተፈጸመው በኢራን ዋና ከተማ ቴህራን ውስጥ የሚገኝ የመንግስት ተቋም ላይ እንደሆነ ነው የተነገረው። ጥቃቱ የተፈጸመው ከፍተኛ ትክክለኝነት ባላቸው ሚሳኤሎች ናቸው። በጣም ቀጥታ ዳይሬክትሊ ሂት በሚያደርጉ በጣም አደገኛ ሚሳኤሎች ነው። በነገራችን ላይ እስራኤሎቹ በዚህ የተካኑ ናቸው። ያሰቡትን ነገር በተግባር መፈጸም ይችላሉ። ይሄም የተለየ አቅማቸው ነው። የታቀደ ስልታዊ ጥቃት እንደነበረ እየተነገረ ይገኛል። ኢራን እንግዲህ በይፋ የላሪጃኒን መሞት አላረጋገጠችም። ነገር ግን የቴህራን መንግስት ሚዲያዎች ብዙም ሳይቆይ መግለጫ እንሰጣለን ብለዋል። ከላሪጃኒ በተጨማሪ ሌሎችም ከፍተኛ የኢራን ወታደራዊ አዛዦች ለምሳሌ ሻምካኒ ፓክፑር እናም ናሲር ዛዴህ የሚባል ሰው አለ። በጣም የሚገርም ሰው፣ እሱም ጭምር ተገድሎበታል። በድብደባ በሞታቸው የኢራን የመንግስት ሚዲያዎች አረጋግጠዋል። እንግዲህ እስራኤል ይህንን ጥቃት ያደረሰችው የኢራን የጸጥታ መዋቅርን ለማዳከም ስልታዊ ድንገተኛ ጥቃት ለማድረስ እንደሆነ ነው እየተነገረ ያለው። አሊ ላሪጃኒ ከፍተኛ የጸጥታ አማካሪ እንደገናም ደግሞ ከዚህ ቀደም የኢራን የኒውክሌር ድርድር መሪ የነበረ ሰው ነው። በተጨማሪም እንግዲህ በጣም በብዙ ሀሳብ ፈጣሪነት የሚታወቅ ከፍተኛ ሰው ነው። በነገራችን ላይ በድርድር ላይ አሊ ላሪጃኒን ማጣት ለምዕራባውያን በከፍተኛ ሁኔታ እጅግ የሚያሳዝን ነው። ምክንያቱም ይሄ ሰው የመደራደር አቅሙ የሚገርም ነው። ይሄን ሰው ማጣት በጣም ለምዕራባውያን ራሱ ድንጋጤ የፈጠረ ነው። የቀጠናው ውጥረትን በተመለከተ ይሄ ጥቃት በእስራኤልና በኢራን መካከል ያለውን ቀጥተኛ ግጭት ወደ ላቀ ደረጃ ያሸጋግረዋል ተብሎ ነው የሚጠበቀው። ወደ ላቀ እልህ ወደ ተሞላበት ወደ መጥፎ ደረጃ ጦርነቱ እንደሚቀይረው ነው እየተነገረ ያለው። ባይገሏቸው ይሻላል። መደራደር የሚችሉ አካላትን እየገደሉ ጦርነቱን እናሸንፋለን የሚለው ነገር በጣም የተሳሳተ ነው። ኢራን እንግዲህ በአካባቢው የነበሩትን ውጥረቶች አሜሪካ ቀጥተኛ ተሳትፎ እያደረገች ነው ስትል ከዚህ ቀደም ወንጅላ እንደነበረ ይታወቃል። ይሄ ጥቃት በኢራን ከፍተኛ አመራሮች ላይ እየተፈጸመ ነው። በሀገሪቱ ጸጥታ መዋቅር ላይ ከፍተኛ የፖለቲካ ተጽዕኖ እንደሚኖረውም እየተነገረ ነው የሚገኘው። እንግዲህ ለአሊ ላሪጃኒ ማን ነበሩ? ውድ ቤተሰቦቼ አሊ አርጃሺር ላሪጃኒ ነው የሚባሉት። እንግዲህ የኢራን እስላማዊ ሪፐብሊክ የረጅም ጊዜ ከፍተኛ ባለስልጣን የነበረ ሰው ነው። የቀድሞ ወታደራዊ መኮንንና ፈላስፋም ጭምር ነው። እንግዲህ በጣም የሚገርም ነገሮች እንዳሉበት የሚነገር ሰው ነው። ሰኔ 3 1958 በናጃፍ ኢራቅ በታዋቂ የኢራን ቀሳውስት ቤተሰብ ውስጥ ያደገ ሰው ነው። እንግዲህ የላሪጃኒ ቤተሰብ በኢራን ውስጥ በጣም ተደማጭነት ያለው የፖለቲካ ስርወ መንግስት ተደርጎ የሚታይም ጭምር እንደሆነ ይታወቃል። ለሻሪፍ የቴክኖሎጂ ዩኒቨርሲቲ በሂሳብና በኮምፒውተር ሳይንስ የመጀመሪያ ዲግሪ የነበረው ሰው ነው። በቴህራን ዩኒቨርሲቲ በምዕራባዊ ፍልስፍና በተለይም ኢማኑኤል ካንት ዶክተሬት ዲግሪ እንዳለው ይታወቅ የነበረ ሰው ነው። እንግዲህ ኢማኑኤል ካንት ታዋቂ የምዕራባውያን ፍልስፍና ላይ የሰራ ሰው ነው። በዛ ደረጃ ላይ የተማረ ሰው የነበረ ሰው ነው። እንግዲህ አይአርጂሲ ውስጥ ለረጅም ጊዜ ሰርቷል። አሊ ላሪጃኒ በ1980ዎቹ መጀመሪያ ላይ በአይአርጂሲ ውስጥ የሲቪል መኮንን በመሆን አገለገለ። የባህል ሚኒስትር ላይም ከ1992 እስከ 1994 የባህልና የእስልምና መምሪያ ሚኒስትር ሆኖ የሰራ ሰው ነው። የመንግስት ሚዲያም ኃላፊ በመሆን በ1994 እስከ 2004 የኢራን ብሔራዊ የሬዲዮና ቴሌቪዥን ወይም አይአርአይቢ የሚባል ድርጅትን መርቷል። የፓርላማ አፈ ጉባኤም በመሆን ከ2008 እስከ 2020 ድረስ ለ12 ተከታታይ ዓመታት በኢራን ፓርላማ በመጅሊስ አፈ ጉባኤ ሆኖ የሰራ ሰው ነው። ከ2005 ከ2007 የኢራን ዋና የኒውክሌር ተደራዳሪ በመሆን ከአውሮፓዎቹ ጋር በረጅም ጊዜ የተወያየ በጣም በስል ጭንቅላቱ በጣም የሚገርም በነገራችን ላይ ኢራናውያን ዋን ኦፍ ዘ ብሪሊያንት በጣም ብሪሊያንት ከሆኑ ዓለማችን ላይ ካሉ ሰዎች መካከል ኢራናውያን ይገኙበታል። ስለዚህ ይሄ ሰው በጣም የመደራደር አቅም የነበረው ጭንቅላቱ በጣም የሚገርም መነጋገር የሚችል ሰው እንደነበረ ይነገራል። በ2015 ስምምነት መሰረት እንግዲህ በ2015 የኒውክሌር ስምምነት ወይም JCPOA የሚባል በመፈረም ሂደት ውስጥ ወሳኝ ሚና የተጫወተ የነበረ ሰው ነው። ብሔራዊ ደህንነት ምክር ቤት ላይም ሰርቷል። ከኦገስት 2025 ጀምሮ አሊ ላሪጃኒ የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ ሆኖ የተሾመ የነበረ ሰው ነው። የጠቅላይ መሪ አያቶላ አሊ ኮሚኒ የረጅም ጊዜ ታማኝና የቅርብ አማካሪም የነበረ ሰው ነው። የ25 ዓመት የቻይና ስምምነትን በተመለከተ እንደ አውሮፓውያን ዘመን አቆጣጠር በ2021 ከቻይና ጋር ያለውን የ25 ዓመት ስትራቴጂካዊ ስምምነት እንዲደራደር ተመድቦ ከነበሩ ሰዎች መካከል ይገኛል። በፕሬዝዳንትነት እጩም ጭምር የተደረገ ሰው ነው። 2021 እስከ 2024 የፕሬዝዳንትነት እጩ ለመሆን ቢሞክርም በጠባቂዎቹ ምክር ቤት ወይም ጋርዲያን ካውንስል አልተፈቀደለትም ነበረ። የፖለቲካ አቋሙን በተመለከተ እንደ ተግባራዊ ወግ አጥባቂ ፕራግማቲክ ኮንሰርቫቲቭ ተደርጎ የሚታይ ሰው እንደነበረ ይታወቃል። የችግር አቀናባሪ ተደርጎም ይወራል። ክራይሲስ ማኔጀር
ይሉታል። እንደ አውሮፓውያን ዘመን አቆጣጠር በ2026 በኢራን ላይ የሚሰነዘረውን የውጭ ስጋት በመቀነስ የሀገሪቱን ደህንነት የማስተዳደር ስልጣን የተሰጠው ሰው ነው። አሁን ባለበት ሁኔታ ላይ የሀገሪቱን አጠቃላይ ሴኩሪቲ የሚያስተዳድር እጅግ ወሳኝ ሰው የነበረ ነው። ከፑቲን ጋር የተደረገ ስብሰባ ላይ ጥር 2026 ሞስኮ በመጓዝ ከቭላዲሚር ፑቲን ጋር የጸጥታ ውይይት ያደረገ ሰው ነው። ምናልባት በየቪዲዮ ላይ በደንብ ታስታውሱት ከሆነ ማለት ነው። አሜሪካ በኢራን ተቃዋሚዎች ላይ በወሰደችው እርምጃ ምክንያት ማዕቀብ ከተጣለባቸው ሰዎች መካከል ይገኛል። በአሁኑ ጊዜ የኢራን የውጭ ጉዳይ መከላከያና የኒውክሌር ዲፕሎማሲ በመምራት ላይ የሚገኝ የነበረ ሰው ነው። እንግዲህ የአሊ ላሪጃኒ ወንድሙ ሳዴግ ላሪጃኒ ቀደም ሲል የኢራን የፍትህ አካልን የመራ የነበረ ሰው እንደነበረ ይታወቃል። አሊ ላሪጃኒ አሁን ባለበት ሁኔታ ላይ በእስራኤሎቹ ተገሏል የሚለው ዜና ተነግሮበታል። እንግዲህ ከዚህ ጋር ተያይዞ የዚህ ሰው መገደል ምን ለውጥ ሊያመጣ ይችላል? ምን ያህልስ በፖለቲካው ላይ ኢንፍሉዌንሻል የነበረ ሰው ነው? እንግዲህ ውዲሳት ቤተሰቦቼ አሊ ላሪጃኒ በኢራን ፖለቲካና ወታደራዊ ታሪክ ውስጥ ከፍተኛ ተጽዕኖ ካላቸው ግለሰቦች መካከል አንዱ ነው። እስከ መጋቢት 17 ቀን 2026 ባለው መረጃ መሰረት ስለ አሊ ላሪጃኒ እንግዲህ በጣም ብዙ የተነገሩ ነገሮች አሉ። ፈላስፋው ፖለቲከኛ የሚለው ነገር በከፍተኛ ሁኔታ የሚታወቅ ስያሜ ነው። በምዕራባዊ ፍልስፍና በተለይም በኢማኑኤል ካንት ስራዎች ላይ የፒኤችዲ ዲግሪ ያለው ሰው ነው። ከፖለቲካዊ ዓለም በተጨማሪም የሂሳብና የኮምፒውተር ሳይንስ የመጀመሪያ ዲግሪውን አግኝቶ የነበረ ሰው ነው። በ1958 በነጃፍ ኢራቅ ተወልዶ አባቱ ታዋቂ የአያቶላ ሚርዛ ሐሸም አሞሊ ይባላል። አያቶላ የነበረ ሰው ነው። ቤተሰቦቹም በኢራን ፖለቲካ ውስጥ እንደ ኢራን ኬኔዲዎች ተደርጎ የሚታወቅ ቤተሰብ ነው። በጣም አደገኛ የተማረ ቤተሰብ ውስጥ ያደገ ሰው ነው። እንግዲህ በኢራንና ኢራቅ ጦርነትና ወታደራዊ ሚና ላይ ትልቅ ቦታ ከነበሩ ሰዎች መካከል ይገኛል። በ1979 አብዮት በኋላ ወዲያውኑ የኢራን እስላማዊ አብዮትን ጥበቃ በሚሆን የተቀላቀለ ሰው ነው። በኢራንና ኢራቅ ጦርነት በ1980 ና እስከ 1988 በነበረው ወቅት ከፍተኛ ወታደራዊ መኮንን አዛዥ በመሆን ያገለገለ ሰው ነው። በአይአርጂሲ ውስጥ የብርጋዴር ጀነራል ማዕረግ ላይ የደረሰ ሰው ነበረ። በጦርነቱ ወቅት ከነበረው ልምድ በቆይታ የብሔራዊ ደህንነት አማካሪ ሚና ትልቅ መሰረት እንደነበረው ይታወቃል። እንግዲህ የኢራቅ ኢራን ጦርነት የወለደው አደገኛ ኢራናዊ ፖለቲከኛ እንደነበረ ይታወቃል። ከ2008 እንግዲህ እስከ 2020 ለ12 ተከታታይ ዓመታት በኢራን ፓርላማ ውስጥ በሰራበት ሰዓት ላይ የነበረው ፐርፎርማንስ በከፍተኛ ደረጃ ሀገሪቱ ላይ ተጽዕኖ ፈጣሪ እንደነበረ ከመሰከሩለት ነገሮች መካከል ይገኛል። ለዚህም ነው አሁን ባለበት ሁኔታ ላይ የጦርነት ጊዜ መሪም ወይም ደግሞ ዲፋክቶ ሊደር የሚባለው ስያሜ የሚሰጠው እሱ ነው። በ2026 በኢራንና በእስራኤል አሜሪካ መካከል በተቀሰቀሰው ጦርነት ወቅት አገሪቱን በመምራት ረገድ ቁልፍ ሰው ተደርጎ ነው የሚወሰደው። ዲፋክቶ ሊደር ይባላል። አሁን ባለው ለምሳሌ አያቶላው አሁን ቆስለዋል፣ በጣም ብዙ ጉዳት ደርሶባቸዋል ተብሎ በሚባልበት ሰዓት ላይ ሀገሪቱን እየመራ ያለው ይሄ ሰው በነገራችን ላይ በጣም ክሪቲካል ሰው ነው። እንግዲህ አያቶላ አሊ ኮሜኒ ቢገደሉም ቢሞቱም ሀገሪቱን በጊዜያዊነት እያስተዳደረ በካሜኒ የታጨ ቀዳማዊ ሰው ይሄ ሰው ነበረ ማለት ነው። በጣም በሚገርም ደረጃ ማለት ነው። አሊ ላሪጃኒ እንግዲህ በጥር 2026 በኢራን የተነሳውን ህዝባዊ ተቃውሞ በኃይል በመጨፍለቅ ረገድ በዋና አቀናባሪነት አሜሪካም እስራኤልም የሚከሱት ሰው ነው። ዓለም አቀፍ ማዕቀብ በዚህ ሰው ላይ በጣም ብዙ የተተለተለ እንደሆነ ይታወቃል። የኢራንና ቻይና የ25 ዓመት ስትራቴጂካዊ ስምምነትን በመምራት ረገድ ትልቅ ሚናም የነበረው ሰው ነው። በፕሬዝዳንታዊነት እጩነትም ውድቅ የተደረገበት ጊዜ ላይ የነበረው ተጽዕኖ እስከ ጋርዲያን ካውንስል ድረስ በጣም ተጽዕኖ ፈጥሮ የነበረ ነገር እንደነበረ ይታወቃል። እንግዲህ በመጋቢት 17 ዛሬ በእስራኤል የአየር ጥቃት ኢላማ መሆኑንና መገደሉን የሚገልጹ ሪፖርቶች እየወጡ ነው የሚገኙት። በመጀመሪያ እንደ ወግ አጥባቂ ወይም ኮንሰርቫቲቭ ቢታወቅም በኋላ ላይ ግን እንደ ተግባራዊ ወይም ፕራግማቲክ ፖለቲከኛ መቆጠር የጀመረ ሰው ነው። ከዚህ ጋር ተያይዞ እንግዲህ የዚህ ሰው መገደል ምን ያህል ፓወር ጋፕ ሊፈጥር ይችላል የሚለውን ደግሞ ማየት ያስፈልጋል። አሁን ምን ያህል ኢራናውያኑ ይጎዳሉ?
እንግዲህ ውድ ቤተሰቦቼ የኢራን ከፍተኛ የጸጥታ ባለስልጣን የነበረው አሊ ላሪጃኒ በአሜሪካና በእስራኤል ጥምር ጥቃት መገደሉን በተመለከተ በእስራኤል ነው የተረጋገጠው፣ በኢራን አልተረጋገጠም። ኢራን ከአሜሪካ ጋር በምታደርገው ጦርነት ላይ ትልቅ የስልጣን ክፍተት ወይም ፓወር ጋፕ ይፈጥራል። ይሄ ጥቃት እንግዲህ በኢራን ወታደራዊ ዲፕሎማሲያዊ መዋቅር ላይ ከሚፈጥሩት ነገሮች ክፍተቶች መካከል አንደኛው የስትራቴጂክ አመራር ክፍተት ነው። ላሪጃኒ ከአያቶላ አሊ ኮሜኒ ከየካቲት 28 2026 ሞት በኋላ የኢራን ወታደራዊና የኒውክሌር ዲፕሎማሲ እቅዱን ይመራ የነበረ ከፍተኛ ስልጣን የነበረው የጦር አስተዳዳሪ ነው። ሁለተኛው የዋርሶ የጦርነት እቅድ ይናጋ ይችላል ተብሎ እየተነገረ ይገኛል። በኒውዮርክ ታይምስ ዘገባ እንደሚያመለክተው ላሪጃኒ የጦርነት ቀውስ አስተዳደርን ወይም ክራይሲስ ማኔጅመንት ይችል የነበረ ሰው ነው። የእሱ መወገድ የኢራንን የመከላከል አቅም ወጥነትን ሊያሳጣ ይችላል በሚል ነው ትንተና የሚሰጡት። ማለት እሱን ካስወገድ ነው ይህን ክፍተት እናገኛለን የሚል ነው ወይ? መሬት ላይ ያለውን ግን እናያለን። እንግዲህ ሶስተኛ ከፍተኛ የክህሎት ክፍተትን ሊፈጥር ይችላል ተብለው ምዕራባውያን ይተነትናሉ። ላሪጃኒ የፓርላማ አፈ ጉባኤና የጠቅላይ ብሔራዊ ጸጥታ ምክር ቤት ጸሐፊ በመሆን ያካበተው ልምድ በቀላሉ ሊተካ የማይችል ዲፕሎማሲያዊና ስትራቴጂክ እውቀት እንዳለው የሚነገር ሰው ነው። ከፍተኛ ክፍተት ልንፈጥርበት እንችላለን ብለው ምዕራባውያን በዚህ ረገድ ያምናሉ። ያ ብቻ አይደለም። አራተኛው ከባሲጅ ኃይል ጋር ያለው ግንኙነት ይቋረጣል። ላሪጃኒ እንግዲህ ከእስላማዊ አብዮታዊ ዘብ IRGC እና ከባሲጅ በጣም አደገኛ ቡድን ነው ሀገሪቱ ላይ ያለ እንደምታውቁት። በተለይ አመጹን አሁን ያለውን አመጽ ጸጥ በማድረግ በጣም የሰራ ተቋም ነው። ከዛ ታጣቂዎች ጋር ጠንካራ ግንኙነት የነበረው ሰው ነው ላሪጃኒ። ስለዚህ የላሪጃኒ መሞት በውስጥ የጸጥታ ኃይሎች መካከል ያለውን ትዕዛዝ ያላላል ብለው ምዕራባውያን እስራኤሎችም ያምናሉ። በአምስተኛ ደረጃ የዲፕሎማሲ ንግግሮችን በተመለከተ ላሪጃኒ ከአሜሪካ ጋር የሚደረጉ የውጭ ፖሊሲ ድርድሮችና ከቻይና ጋር ያለውን ስትራቴጂካዊ ግንኙነት በመምራት ላይ የነበረ ሰው ነው። ይሄም እንግዲህ ጦርነቱን በዲፕሎማሲ የመፍታት እድልን ያጠባል ማለት ነው። ሌላኛው እንግዲህ የውስጥ መከፋፈልን ሊጨምር ይችላል ብለው ምዕራባውያን ይተነትናሉ። የላሪጃኒ መገደል የኢራን ልሂቃንን መካከል ከፍተኛ የሃይማኖት መሪዎችና IRGC የስልጣን ሽኩቻን ሊያባብስ ይችላል። ይሄም የጦርነት አቅማቸውን እናዳክምበታለን ብለው ምዕራባውያን ያምናሉ። በተለይም ደግሞ እስራኤልን በዚህ ታምናለች። በሰባተኛ ደረጃ የምስራቅ ምዕራብ ግንኙነት አለመረጋጋትን ሊፈጥር ይችላል ተብሎም ደግሞ ይተነተናል። ላሪጃኒ ወደ ሞስኮ በመጓዝ ከፑቲን ጋር ቀጥተኛ ምክክር ያደረጉ ሰው የነበሩ ናቸው። የእሳቸው መሞት ከሩሲያ ድጋፍ ለማስተባበር አስቸጋሪ ያደርገው ይሆናል የሚልም ትንተና ይቀርባል። በስምንተኛ ደረጃ የጦርነት ስልት አቅጣጫን ሊስት ይችላል። የላሪጃኒ ጠንካራ የጸረ አሜሪካ አቋም አለ። ለካሚኒ ሞት የበቀል እርምጃ መውሰድ፣ ይሄን በተመለከተ የኢራን ወታደራዊ እርምጃዎች ይመራ የነበረ ሰው ነው። አሁን ግን የጦርነት ስልቱ ግልጽ የሆነ አመራር ያጣል ተብሎም ይሰጋል። ያ ማለት እንግዲህ ጦርነቱ በማን እንደሚመራ አይታወቅም፣ ግን ኢራን ጦርነቱን ወደ ፈለገችው አቅጣጫ ለመውሰድ በጣም ወሳኝ ሰው ነው ያጣችው በሚል ነው እየተነገረ ያለው። ሆኖም አሁን ጦርነቱ ወዴት አቅጣጫ ሊሄድ እንደሚችል ግልጽ አይሆንም ማለት ነው። ምክንያቱም የዚህ ሰው አስተሳሰብ ይታወቃል። ቀጥሎ ግን ውስጥ ለውስጥ አገሪቱ ማን እንደሚመራ ስለማይታወቅ ቀጥሎ ወዴት ነው ጦርነቱ የሚሄደው የሚለው ራሳቸው እስራኤልም አሜሪካም ግራ የሚጋቡበት ይሆናል ማለት ነው። በዘጠነኛ ደረጃ የሀገር ውስጥ አመጽ መከላከልን በተመለከተ ላሪጃኒ በጥር 2026 የተነሱትን የተቃውሞትን ሰልፎች በመጨፍለቅ ላይ የነበሩ ዋና አስተባባሪ ነው። የእሱም መሄድ አዲስ የውስጥ አመጽ ሊያስነሳ ይችል ይሆናል የሚለውን ነገር በጉጉት ምዕራባውያን የሚመለከቱት ነው። ነገር ግን በውስጥ አዋቂዎች ሲተነተን ደግሞ ከላሪጃኒ የባሱ ሰዎች አሉ ውስጥ። እነዛ ሰዎች ቀጥሎ የሚይዙት መስመር እንደውም ላሪጃኒ ይሻላል፣ ለመደራደር ይመቻል፣ ሌሎቹ ከያዙት በጣም ከባድ ነው የሚሆነው የሚል ነገር እየተተነተነ ይገኛል። በዘጠኛ ደረጃ የሀገር ውስጥ አመጽ መከላከልን በተመለከተ ይሄ ነገር ነው የሚነገረው። 10 የኢራን ህልውና በተመለከተ ምዕራባውያን ስጋት እንዲፈጠር እናረግበታለን ብለው ያምናሉ። ሌሎች ግን ምን ይላሉ መሰላችሁ? ምስራቃውያን ኢራንን አላወቃችኋትም ማለት ነው ብለው ይተነትናሉ። ምክንያቱም ምዕራባውያን ላሪጃኒ የካሞኒን ተተኪዎችን በመምረጥና የኢራን
እስላማዊ አገዛዝን በማዳን ረገድ የስርዓቱን ማጣበቂያ ወይም ሱፐር ግሉ እንደሆነ ተደርጎ የሚታሰብ ሰው ነው። የሱን መሄድ ስርዓቱን ለከፍተኛ የህልውና ስጋት ሊዳርገው ይችላል በሚል ኒውዮርክ ታይምስ ይተነትናል። ነገር ግን ምስራቃውያን ፖለቲከኞች ምን ይላሉ? ላሪጃኒ በኋላ ደግሞ ያሉ ላሪጃኒ ለረጅም ጊዜ የሰራቸው ኃይልን መተካት የሚችሉት ደግሞ እንደውም ላሪጃኒ ቢኖር ይሻላል እስኪያስብል ድረስ ጦርነቱን ወደ መጥፎ አቅጣጫ ላያልቅ ወደሚችል አቅጣጫ እንዲገባ ያደርጋሉ ብለው ነው የሚተነትኑት። በነገራችን ላይ ጦርነቱን እንዳያልቅ የሚያደርጉት ምዕራባውያን ራሳቸው እንደሆኑ ነው እየተነገረ ያለው። ምክንያቱም እነዚህን አይነት ሰዎች መደራደር የሚችሏቸውን ሰዎች ከገደሉ መደራደር የማይችሏቸው ሰዎች ይተካሉ። ምክንያቱም አስተሳሰቡ የላሪጃኒ ወይም ደግሞ የኮመኒ አይደለም። በሚገርም ደረጃ አሁን እነዚህን መሪዎች ተከታትሎ በመግደል አስተሳሰቡን መግደል አይቻልም። ምዕራባውያን እስራኤልም አሜሪካም ያልተረዱት ነገር ቢኖር አንድ ሰው በመግደል አይደለም ጦርነቱን ማስቆም የሚቻሉ። አጠቃላይ የኢራን ፖለቲከኞች ከልጅነት እስከ እውቀት ድረስ ጸረ ምዕራባዊ በሆነ አስተሳሰብ ላይ ነው የበቀለው። አንዱ ቢሄድ ሌላው የሚተካው እንደውም ያባብሰዋል እንጂ ሊገታው አይችልም። ምክንያቱም ይሄ የፖለቲካ አስተሳሰብ ብቻ አይደለም፣ ሃይማኖታዊም ነው። ቤተሰቦች ሪሊጂየስ ነው። በመሞት ወይም ምዕራባዊ አስተሳሰብን በመግደል እኛ ብንሞት እንጸድቃለን የሚል ሃይማኖታዊ አስተሳሰብ ነው። ይሄ ደግሞ በትምህርት ደረጃ በመጽሐፎች በፊሎሶፊ ብዙ አሁን የአሊ ላሪጃኒ በይገርማችሁ የቀረጻቸው ሰዎች አንድ ኢራናዊን መጽሐፍ ሳነብ ነበር። ራሱ የአሊ ላሪጃኒ የአእምሮ ልጅ ነው እና ይሄን ሰው የጻፈው መጽሐፍ ስታነቡ በጣም ነው የሚገርማችሁ። ይሄ ሰው አሁን በፖለቲካ ውስጥ አለ በሚገርማችሁ ሁኔታ ማለት ነው። አንድ ሰውን ገድሎ ሌላ ማስቆም ይቻላል ወይ? የመጨረሻው ቆይታ እሱ ይሁን። መሪዎችን በመግደል የኢራንን አብዮት ማስቆም ይችላሉ ወይ በሚለው ደግሞ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የከፍተኛ ኢራናዊ መሪዎች መገደል በኢራን በአሜሪካና በእስራኤል መካከል ያለውን ጦርነት በተለይም የኢራንን የአመራር ስልት የውክልና ኃይሎች ፕሮክሲስ አቅም በእጅጉ በማዳከም የድል እድልን ማግኘትን ይቀንሳል። ማለትም ኢራናውያን እድል እንዳያገኙ እንገታቸዋለን ብለው ነው የሚያምኑት። ይሄን በተመለከተ ግን ነው ወይ የሚለውን በተመለከተ የተነገሩ ትንተናዎች አሉ። ምስራቃውያኑ ምዕራባውያን የሚተነትኑት እኔ አሁን ማይላችሁ የሁለቱንም አዋርጄ ነው። አንደኛ የአመራር ክፍተትና አለመረጋጋትን ሊፈጥር የሚችላል የሚለውን በተመለከተ ምዕራባውያኑ ይፈጥራል ይላሉ። ምስራቃውያኑ ደግሞ በፍጹም አይፈጥሩም። ከፍተኛ የጦር መሪዎች እንደ ፓክፑር እና የመከላከያ ባለስልጣናት እንደ ናዚር ዛዴህ ያሉ አይነት ሰዎች መገደል በኢራን ወታደራዊ መዋቅር ውስጥ ከፍተኛ የአመራር ክፍተት ለጊዜው ሊፈጥር ይችላል። ነገር ግን ምስራቃውያኖች ሲተነትኑ ወደ ገደል ፖለቲካውን ይዞት ይሄዳል፣ እንደውም ጦርነቱን እንዳያቆም ማድረጊያ መንገድ ነው ብለው የሚተነትናሉ። ሁለተኛ ከዚህ ጋር ተያይዞ ከሚነሱት ነጥቦች መካከል የአዛዥነት ሰንሰለቱን መበጠስ ቅንጅት ማጣትን ሊፈጥር ይችላል ብለው ነው ምዕራባውያኑ የሚያስቡት። ይህም በተመለከተ ከፍተኛ ወታደራዊ መሪዎች መገደላቸው የኢራንን እስላማዊ አብዮት ዘብ ማዕከላዊ አዛዥነት መዋቅር ላይ ከባድ ጉዳት እናደርሳለን ብለው ያምናሉ። ይሄ በአሜሪካና በእስራኤል ላይ የተቀናጀና ትልቅ የጦር መልስ ወይም ካውንተር ኦፌንሲቭ የማድረግ አቅምን እናዳክምበታለን ብለው ምዕራባውያን ያስባሉ። ነገር ግን ኢራናውያኑም ምስራቃውያኑም የሚያስቡት ደግሞ ይሄንን በፍጹም እንደውም ጨዋታውን ይገለብጠዋል። ምክንያቱም ይሄ አስተሳሰብ የተወለደው በኢራን ፖለቲካ ላይ የተወለደ አስተሳሰብ ነው እንጂ የአንድ ሰው የሁለት ሰው ጉዳይ አይደለም። የነሱን መምታት የአዛዥነት ሰንሰለቱን የመበጣጠስ አቅም የለውም። እንደገና ደግሞ ሌሎች አዛዦችን ይፈበርካል ብለው በሁለተኛ ደረጃ ያምናሉ። በሶስተኛ የሞዛይክ መከላከያ ወይም ሞዛይክ ዲፌንስ ስልትን ያነቃቃል ብለው ይላሉ። ኢራን ማዕከላዊ አመራሯን ቢመታም ጦርነቱን ለመቀጠል 31 ግዛቶቿን ያንዳንዷን በራሳቸው እንዲንቀሳቀሱ የሚያስችል ሞዛይክ መከላከያ የተሰኘ ያልተማከለ የጦርነት ስልትን ትተገብራለች።
ይህም ስልት በአንድ ጥቃት ሙሉ ለሙሉ የመተንፈስ አቅም እንዳይጠፋ ያደርጋል በሚል በትክክል ይተነተናሉ። በአራተኛ ደረጃ የጦር አዛዥ ተተኪዎችን ፈጣን ሹመት ኢራን ማድረግ ትችላለች። ኢራን ከፍተኛ መሪዎቿ ቢገደሉም ወዲያውኑ ምትክ አዛዦችን በመሾም የጦርነት አቅሟን ለማስቀጠል ወይም ኮንቲኒቲ ጥረት ወዲያው ታደርጋለች። ይህም የሚያሳየው ኢራን የሰው ኃይል ብትለቅም ወይም ብታጣም የአይአርጂሲ የውስጥ መዋቅር ለረጅም ጊዜ ጦርነትን እንዲቋቋም ተደርጎ የተገነባ ነው። ምናልባትም አይአርጂሲ ከዚህ በኋላ 20 ዓመት ጦርነት መምራት ይችላል ብለው ነው የተተከለው። አምስተኛ የፕሮክሲ ወይም ተኪ ኃይሎችን የመበታተን ስጋትን በተመለከተ ያንን እንግዲህ ምዕራባውያን የሚያስቡት ይሄንን ብንመታ በክልሉ ያሏቸው እንደ ሂዝቦላ ያሉ ተኪ ኃይሎችን የምታስተዳድረው በግል ግንኙነት እንጂ በተቋም መዋቅር አይደለም ብለው ምዕራባውያን ያምናሉ። በከፍተኛ መሪዎች መገደል የኢራንና ተኪ ኃይሎችን ግንኙነት ያላላል። ሬዚስታንት አክሲስ የመቃወም ዘንግን የተቀናጀ ጥቃትን አቅምን ሊያዳክም ይችላል ብለው ያምናሉ። ነገር ግን እንደዛ አይደለም ነው ደግሞ እውነተኛ ተንታኞች ሲናገሩ ኖ ያ አይደለም። ምክንያቱም የኢራን ፕሮክሲዎች የተመሰረቱት በአንድ በሚያግባባቸው አስተሳሰብ ነው፣ ያውም ጸረ ምዕራባውያን አስተሳሰብ ላይ ነው የተገነቡት። ስለዚህ መሪው ቢገደልም አስተሳሰቡን መግደል አይቻልም። ያ ሌላ ተተኪ ሰንሰለትን እንደገና ይፈጥራል እንጂ አያስቆሙም የሚል ነው። በስድስተኛ ደረጃ የጦርነቱ ስልት ከማጥቃት ወደ መከላከል ለመለወጥም ኢራናውያን ይህንን ሊጠቀሙት ይችላሉ። ጦርነቱን የማስረዘም ስትራቴጂ ይከተላሉ። መሪዎቻቸውን ቢያጡም የኢራን የጦርነት ስልት አዳዲስ እርምጃዎችን ከመውሰድ ይልቅ የነባር አቋሞችና መሰረተ ልማቶችን ለመከላከል ትኩረት እንዲያደርጉ እናስገድድበታለን ብለው ምዕራባውያን ያምናሉ። ራሳቸው ኢራናውያን ግን የሚሉት እንደውም ጦርነቱን ወደ ረጅም ለመውሰድ የኢራን መሪዎች መገደል ያንን በር ይከፍታል። ጦርነት በአጭር እንዳይቆም ያደርጋል። ምክንያቱም የሚደራደሩ ከዚህ ቀደም የነበሩት መሪዎች የመደራደር ዕውቀት ሁሉ ያላቸው ናቸው። አሁን ግን የሚመጡት መሪዎች መደራደር ምን እንደሆነ አያውቁም። ጦርነቱን ማሸነፍ ላይ ነው። ጦርነቱን ለማሸነፍ ረጅም ጊዜ ወስደው ማሸነፍ እንዳለባቸው ያምናሉ። የህይወት ዋጋ ያስከፍላል፣ አዎ ያስከፍላል ብለው ያምናሉ። የንብረት ዋጋ ያስከፍላል፣ አዎ ያስከፍላል ብለው ያምናሉ። እንደገና ህዝብንስ ዋጋ ያስከፍላል። ህዝብ ከኛ ጋር አይደለም ያለው፣ ከምዕራባውያን ጋር ነው እየሆነ ያለው። ህዝብ ቢሞትም ችግር የለም። የሚደራደረውን አቅም ሁሉ ይዘን ግን ጦርነቱን ረጅም ጊዜ ከወሰድነው አሜሪካንና እስራኤልን ከጦርነቱ እንዲወጡ እናረጋቸዋለን የሚል እምነት ነው ያላቸው። እስራኤልም አሜሪካም ጦርነቱን ማሸነፍ በጣም ይከብዳቸዋል። ለምን? የሚያሸንፉት ሰውን አይደለም አስተሳሰብን ነው ማሸነፍ ያለበት። አስተሳሰብን ደግሞ በጦርነት አታሸንፈውም፣ በአስተሳሰብ ነው የምታሸንፈው የሚል ኢራናውያኑ ያላቸው መሰረታዊ ፊሎሶፊ አለ። እንዴት ቶሎ ታዲያ ጦርነትን ሊያሸንፉት ይችላሉ ብላችሁ ስታስቡ በጣም ከባድ ነው። በተለይ ጦርነቱ በረዘመ ቁጥር አሸናፊዋ ወይ የበላይነት አሸናፊ ባትሆንም፣ ምክንያቱም ኢራንም ትደቃለች። በነገራችን ላይ ደቃ አሁንም ከደቀቀችው በላይ ትደቃለች። ግን ኢራንም በተራዘመ ጦርነት የበላይነትን ታገኛለች። አሜሪካም እስራኤልም ማሸነፍን ይከብዳቸዋል። ለዚህ ነው ይሄ የመጨረሻው ዘመን ካሉ ጦርነቶች መካከል አንዱ የሚሆነው። በነገራችን ላይ እዚህ ጦርነት ላይ የጎግ ማጎግ ጦርነት አሰላለፍን ይዞ የሚመጣ ስለሆነ ረጅም ጊዜ ዋጋ እያስከፈለ የሚቀጥል በመሆኑ ውድ ሣድስ ቤተሰቦች ብትዘጋጁበት መልካም እንደሆነ መጠቆም ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ዞሮ አሊ ላሪጃኒን እስራኤላውያኑ ገለነዋል በሚል የተናገሩትን መሰረት አድርጌ መረጃ አካፍያቸዋለሁ። እውቀት ታላቁ እግዚአብሔርን ታከብራለች።